ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በትግራይና በአካባቢ ያለው ሁኔታ ወደ ሙሉ ጊዜ ጦርነት እየተቀየረ ይመስላል። በሌሊት የአየር ኃይል ስምሪት ወስዶ በተለያዩ አካባቢዎች የአየር ኃይል ጥቃት ተፈጽሟል። በሰው አልባ አውሮፕላኖች በተፈጸመው ጥቃት የደረሱ ጉዳቶችን ጨምሮ በተለያዩ አካባቢዎች እንደዚሁ አሁንም የአየር ኃይል ስምሪት መኖሩን የሚገልጹ መረጃዎች አሉ። በአድዋ አቅራቢያ ሌሊት በተፈጸመው የድሮን ጥቃት የደረሰውን ጉዳት ጨምሮ እንደዚሁም ደግሞ በዋጅራትና አካባቢው እንዲሁም በጠለምትና በወልቃይት ትይዩ ባሉ የአካባቢዎች የድሮን ስምሪቶች ተደርገዋል። ይሄ ጉዳዩ እንግዲህ ወደ ሙሉ ጊዜ ጦርነት እየሄደ መሆኑን የሚያሳይ ሲሆን ወደ ትግራይ የሚያስገቡ መስመሮች ሙሉ በሙሉ ተዘግተዋል። በአፋር አባላ በኩል ወደ መቀሌ የሚያስገባውን ጨምሮ በራያ ጨርጨር በኩል ወደ አፋር የሚወስደውን መንገድ ጨምሮ ከወልዲያ ቆቦ አለማጣ ወደ ኮረምና እንዲሁም ደግሞ በመሆኒ በኩል ወደ ትግራይ መቀሌ የሚወስደው መንገድ እንዲሁም ደግሞ ጠለምት በኩል ያለው ዋናው መንገድ ከደባርቅ ሽሬ እንዲሁም ደግሞ ቀደም ብለው የተዘጉትን መንገዶች ጨምሮ በተከዜ ድልድይ የሚገኙ 4 መንገዶች ሙሉ በሙሉ ተዘግተዋል። የአየር በረራም ከተከለከለ ያው እንግዲህ 3ኛ ቀኑን ሆኖታል። የአየር በረራ ከተቋረጠ ማለት ነው። ይህንንና ሌሎች መረጃዎችን በስፋት የማስተምጣችሁ ይሆናል በዚህ ሰዓት። ከዚህ ባሻገር የኤርትራን በተመለከተም የሚወጡ መረጃዎች አሉ። በኢትዮጵያና ኤርትራ ድንበር አካባቢ ባሉ የትግራይ አካባቢዎች በራማ ቀጠና አዳዲስ መረጃዎች መኖራቸውን የሚገልጹ መረጃዎችም ወጥተዋል። እነዚህና ሌሎች መረጃዎችን ከ24 ሰዓት የትግራይ አካባቢ መረጃዎች እንዲሁም ደግሞ በተከዜ ቀጠና በጠለምት አካባቢ ያለውን አጠቃላይ የ24 ሰዓት ዝርዝር መረጃም በዚህ ሰዓት የማደርሳችሁ ይሆናል። በዚህ ሰዓት እንግዲህ ለ5ኛ ቀን የቀጠለው ውጊያ አለ። አንዳንድ የቦታ መቃየሮች መኖራቸውንም የሚገልጹ መረጃዎች ወጥተዋል። በዚህ ቀጠና ያሉ መረጃዎችን ጨምሮ በተለያዩ አካባቢዎች አሉ ዝርዝር የግንባር መረጃዎችን እዚህ ትሰማላችሁ። እንግዲህ ትክክለኛ መረጃዎችን ለመከታተል ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ነው በአክብሮት የምጋብዘው። ያው እንግዲህ በእንደዚህ አይነት አስቸጋሪ ጊዜ ሁሉም በየራሱ የተለያዩ መረጃዎችን በማሰራጨት እንግዲህ ፕሮፓጋንዳዎችን ከጥሬ መረጃዎች ጋር በመቀላቀል ብዙ አድማጭ ተመልካቾችን የሚያሳስቱ መረጃዎች ይኖራሉ። ስለዚህ ለዚህ ትክክለኛ መረጃዎችን ለማግኘት ቻናሉን በመከታተል አጫጭር የግንባር መረጃዎችን በየዕለቱ እንድትከታተሉ በአክብሮት ጋብዛለሁ። ከዚህ ጋር በተያያዘ እንግዲህ ያሉ መረጃዎችን ጨምሮ በአማራ ክልል በተለይ በደቡብ ወሎ ምዕራብ ወሎ ወረዳ መቅደላና አካባቢው በተደረገ ውጊያ ከባድ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የፋኖ ቀጠናዎች ላይ አሰሳና ቅኝት በሚል የወጣ መከላከያ አልተመለሰም የሚለውን መረጃ ጨምሮ በተለያዩ አካባቢ እንደዚሁ ዝርዝር የግንባር መረጃዎችንም ከአማራ ክልል አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት ምጋብዛችሁ። እናንተም እንግዲህ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በኢሜል አሁን በአስተያየት መስጫ ቦክስ ላይ ብዙ አስተያየቶች ስለሆኑ እነሱን ለመከታተል አልተቻለም። በኢሜል ቶሎ ቶሎ መልእክቶችን ብታደርሱ የኢሜል መልእክቶችን የምከታተል ይሆናል። ጥቆማና ሀሳቦችን በእጅጉ ነው የማመሰግነው። ይህንን ጦርነት ተከትሎ እንግዲህ የተለያዩ ሀሳብና አስተያየቶች እየተነሱ ነው ያሉት። በተለይ የህወሓትን ወረራ ተከትሎ በዚህ የህወሓት ጦርነት ውስጥ እንግዲህ አማራ አያገባውም የሚሉ አስተያየቶችን ጨምሮ የህወሓት ለአንዴና ለመጨረሻ ጊዜ ወልቃይትና ራያ ጠለምትና ኮረምን ከተቆጣጠረ በኋላ ነፃ ሪፐብሊክ ትግራይን ለመመስረት የሚያደርገው እንቅስቃሴ አብይንም ወይም ደግሞ መሀል ሀገር ያለውን የኦሮሞ ፖለቲከኛና ብሔርተኛ አይደለም የሚጎዳው በአማራ ላይ ያነጣጠረ የህልውና ጉዳይ ነው የሚለውን ጨምሮ የተለያዩ ሀሳቦች እየተነሱ ይገኛሉ። ከዚህ ጋር በተያያዘ እንግዲህ የህወሓት አቋም ቀድሞ የታወቀ ጉዳይ ነው። የዛሬ 50 ዓመት የተጀመረው የህወሓት አቋም ዛሬ ማንም ስለመጣ ማንም ስለሄደ የተለወጠ ነገር የለም። የታላቋ ትግራይ ምስረታ የመጨረሻ ፕሮጀክት ነው እየተደረገ ያለው። ይሄ እንግዲህ በማን ላይ እና በማን ጉሮሮ በማን መቃብር ላይ የሚለው ግልጽ ነው። በአማራ መቃብር ላይ በአማራ ጉሮሮ ላይ የሚለው ነው። ይሄም ሆኖ ግን ባለፉት 5 ዓመታት ግን ወልቃይትን፣ ራያን፣ ጠለምትን፣ ኮረምን የመሳሰሉ አካባቢዎች አሁን በጊዜያዊ አስተዳደር እንዲሁም ደግሞ በኮማንድ ፖስት ስር ቢሆኑም ወደ አማራ መሆናቸውን የሚያረጋግጥ አንድም የህግ ውሳኔ አንድም ደግሞ የምክር ቤትና ተያያዥ ጉዳዮች አልተወሰኑም። በዚህ በኩል እንግዲህ የሚታየው ወልቃይትን፣ ጠለምትን እንደ መጫወቻ ካርድ አድርጎ በአማራና በትግራይ የፖለቲካ ኃይሎች መካከል የሚዛን ማስጠበቂያ አድርጎ ለመሄድ የኦህዴድ ፖለቲከኞች በዋናነት በነገራችን ላይ የኦህዴድ እና የኦሮሞ አክራሪ ፖለቲከኞች አሁን ማዕከላዊ መንግስቱን የተቆጣጠሩት በፍጹም ህወሓት እንዲጠፋና ህወሓት እንዲሸነፍ አይፈልጉም። ህወሓት ለነሱ ስጋት በማይሆንበት ደረጃ ዝቅ ብሎ ግን ለአማራ ፖለቲካ ግን የኃይልና የሚዛን ማስጠበቂያ ሆኖ እንዲቀጥል ነው የሚፈልጉት። ይህንን በግልጽ የሚናገሩት ነው በተደጋጋሚ። በአጠቃላይ ከአማራ አጋራችን አማራ ካለው የአማራ ብልጽግና ይልቅ በስልጣን ውጭ ያለው
ወይም ደግሞ ከፌዴራል መንግስት አወቃቀር ውጭ ያለው አሁን ራሱን በዲፋክቶ ስቴት እያስተዳደረ ያለው ህወሓት ይቀርበናል የሚል የኦሮሞ ፖለቲከኞች የማይለወጥ ሚዛን ነው። አሁንም ይሄ ነው ያለው። ከዚህ አንጻር እንግዲህ በወታደራዊም እንዲሁም ደግሞ በሲቪል አስተዳደር ውስጥ የሚገኙ የኦህዴድ ብልጽግና ሰዎች ህወሓት ጨርሶ እንዲጠፋ ጨርሶ እንዲሸነፍ እንዲሁም ደግሞ ህወሓት ደግሞ ወደ ማዕከላዊ መንግስቱ እንዲመጣ አይፈልጉም። አማራውም ከህወሓት ጋር የፖለቲካ ቅራኔዎች እንዲፈቱ ወይም ደግሞ የትግራይና የአማራ የፖለቲካ ግንኙነት እንዲቀጥል አይፈልጉም። በዚህ መካከል የራሳቸውን የሚዛን ማስጠበቅ ነው የሚፈልጉት። በዚህ በኩል እንግዲህ የህወሓት ግትር አቋም ደግሞ ለኢትዮጵያ ፖለቲካ ያው የስር የሰደደ በሽታ መሆኑ ይታወቃል። ይህንን ጨምሮ እንግዲህ በተለይ ባህር ዳር ያለው ደግሞ የኦህዴድ ብልጽግና ተወካይ የብአዴን ብልጽግና ደግሞ ወልቃይትን በተመለከተ አንድም ስራ ሳይሰራ ይሄው ዛሬ ደርሷል። ወልቃይትንም ጠለምትንም ራያንም ኮረምንም በተመለከተ ይሄ ባህር ዳር ያለውና ሄድ ሲሉት የሚሄድ ተቀመጥ ሲሉት የሚቀመጥ ተነሳ ሲሉት የሚነሳ ኃይልህን በትን ሲሉት የሚበትን የአሻንጉሊት ኃይል እስካሁን ድረስ አንድም ነገር ሳያደርግ ነው እዚህ እየደረሰው። ይሄ ኃይል በነገራችን ላይ እነ ይልቃል ከፋለ አማራ ክልል በፌዴራል መንግስቱ ኮማንድ ፖስት እንዲያሰማራ ደብዳቤ በመጻፍ መከላከያ እንዲገባ ይሄ ቀውስ እንዲመጣ ከዛ በኋላ ተመስገን ጥሩነህ ደግሞ የሚመራው 4 ቅርንጫፍ ኮማንድ ፖስት ተቋቁሞ የጎንደር፣ የጎጃም፣ የሸዋና የወሎ ኮማንድ ፖስት በመምራት እስካሁን ድረስ ክልሉ በጦርነት ውስጥ እንዲቀጥል ከማድረግ ጨምሮ አሁን ያሉት አረጋ ከበደም በዚህ በኩል እንግዲህ ይህ ነው የሚባል ስራ ሳይሰሩ ባለፈው ጌታቸው ረዳ አረጋ ከበደ ላይ እንደዚሁ እንግዲህ ቀልድ ሲሰራበት እንደነበረም ወልቃይት አካባቢ ያሉ መረጃዎች ያሳያሉ። አረጋ ከበደ ወልቃይትን አያውቀውም። ጌታቸው ረዳ በአንጻሩ በአንድ መኪና ሲሄዱ ከአየር ማረፊያ እስከ ሁመራ ይሄ ቦታ እንዲህ ይባላል፣ ይሄ ቦታ እንዲህ ይባላል እያለ ለአረጋ ይነግረዋል። አረጋ አፉን ከፍቶ ይሰማል። ጌታቸው ዘወር ብሎ ለሌሎች ሰዎች ይህቺ ሰውዬ እኮ የምታስተዳድረውን አካባቢ ጨርሳ አታውቅም፣ ምን አይነት አሳዛኝ ሰው እጅ ላይ ወደቀ አማራ በሚል እንግዲህ ጌታቸው እንኳን ለአማራ አዝኖ የምጸት ንግግር እስኪያደርግባቸው ድረስ መሳቂያ የሆኑ ሰዎች ናቸው። አሁን ይህንን ለመናገር መነሻ የሆነው ምክንያት ምርጫ ቦርድ የምርጫ ጣቢያዎችንና ድልድሎችን ይፋ አድርጓል። ምንም እንኳ ይሄ ምርጫ ያው ቀድሞ ለብልጽግና የሁለተኛ ዙር የቅቡልነትና የህጋዊነት ማረጋገጫ ካርድ ሆኖ ከወዲሁ ያለቀ ጉዳይ ቢሆንም በዚህ በኩል በነገራችን ላይ የትኛውም የፖለቲካ ፓርቲ እዚህ ግባ የሚባል እጩ አላቀረበም። በኦሮሚያም በአማራም እጩዎች ብዙ አልቀረቡም። ብልጽግናና ኢዜማ በአንዳንድ ከተሞች ላይ አቅርበዋል። ከዛ ውጭ ሌሎች አላቀረቡም። ይሄ ባለበት ሁኔታ እንግዲህ ወልቃይት አሁን በትግራይ ውስጥ ነው የምክር ቤት ውክልናው የሚደረገው በሚል ምርጫ ቦርድ ይህንን የምርጫ ጣቢያዎች መርሃ ግብር ይፋ አድርጓል። ጠለምትን 3ቱንም ወረዳዎች በትግራይ ስር ምክር ቤት አድርጎ ይፋ አድርጓል። አለማጣና ራያን ኮረምን ጨምሮ 6 ወረዳዎችን እና የምክር ቤቶችን በትግራይ ክልል ስር እንዲሆኑ ይፋ አድርጓል ምርጫ ቦርድ። ይሄ የሆነው እንግዲህ የአማራ ክልል ምክር ቤት ባለፉት 5 ዓመታት እነዚህን አካባቢዎች ለመቀበል የሚያስችል የክልሉን የምክር ቤት መተዳደሪያ ደንብ ወይም ደግሞ የምክር ቤቱን ቋሚ ምክር ቤት አባላት ቁጥር እንዲጨምር የሚያደርግ ሕግ ባለመስራቱ የወልቃይትንና የራያን ጉዳይ እዚህ ግባ በሚባል ሁኔታ ትኩረት ባለመስጠቱ አሁን ለምርጫ ሲቀርቡ የተመራጮቹ በትግራይ ክልል ነው የምትሄዱት ተብለዋል። ከዛ በፊት የአማራ ክልል ምክር ቤቱን ማሻሻል፣ የመቀመጫዎችን ብዛት ማሻሻል፣ አዳዲስ ዞኖችና አዳዲስ ምክር ቤቶችን እንደዚሁ ማስፋፋትና ለመቀበል ዝግጁ የሚሆንበትን የህግ ማሻሻያዎች ማውጣት ነበረበት። ይህንን ሳያደርግ በተቀመጠበት አሁን ይሄ ደርሷል። ይህንን ተከትሎ በወልቃይት አስተዳደር በትግራይ ክልል ውስጥ የሚደረግ ምርጫ ምንም አይነት እጩ ወይም ደግሞ ምርጫ አይቀርብም የሚል አቋም ወስዷል። ይሄ እንግዲህ የአማራ ብልጽግና እያደረገ የአማራ ብልጽግና ሊያደርገው ያልቻለውን ሊደግፈው ያልቻለውን በፌዴሬሽን ምክር ቤት ያሉት እንግዲህ የምክር ቤት አባላት እናገኘው ተሻገርን ጨምሮ ሊደግፉ ሳይችሉ የወልቃይት ዞን ግን በዞን አስተዳደር ደረጃና በማንነት ኮሚቴ ራሱን ችሎ እየተሟገተ እየተከራከረ ይገኛል። ይሄ ጉዳይ እንግዲህ አሁንም የአማራ ብልጽግና የሚባለው ኃይል የአማራ ልዩ ኃይልን ከበተነ በኋላ የትግራይ ኃይሎች ትጥቅ አልፈቱም። በወቅቱ ከፕሪቶሪያ የሰላም ስምምነት በኋላ አሁንም ታንኮች፣ ሮኬቶች፣ መድፎች በእጃቸው አሉ። አማራ ልዩ ኃይል ለምን ይበተናል ሲባሉ ለማዕከላዊ መንግስቱ ስልጣን ስጋት ነው በሚል የአማራ ልዩ ኃይልን የበተነው የብአዴን ብልጽግና አሁን በዚህ ችግር ውስጥ ከቶታል አካባቢውን። ስለዚህ ይሄ ቡድን እንግዲህ ዛሬም ነገም የመጣው የሄደው
የሚታዘዘው የራሱ አቋም የሌለው የራሱ የፖለቲካ ብያኔ የሌለው ቡድን ነው። ከትላንት ወዲያ እነ በረከት ስምኦን ከመቀሌ በሚታዘዙ ወኪሎቻቸው እንደዚህ እንግዲህ እንደ ጭነት ሲጭኑት የነበረው ኃይል አሁን ደግሞ የአብይ ብልጽግና ተወካይ ሆኖ ከሁሉም በላይ ቀድሞ እጁን በማውጣት በራሱ ጥቅሞች ጭምር በመደራደር ወደ ራሱ በመተኮስና የራሱን ጥቅሞች አሳልፎ በመስጠት ችግር ውስጥ ከቷል ህዝቡን። ይህንን ኃይል እንግዲህ ለአንዴና ለመጨረሻ ጊዜ መታገል የሚያስፈልገው በዚህ ምክንያት ነው። ቢኖርም የማይበጅ ባይኖርም የማይጎዳ በዚህ ሁኔታ ውስጥ ነው። እንግዲህ አንድም ሰው እንኳ ይህንን ጉዳይ አይቶ ጥያቄ ያነሳ ለመኖሩን ደግሞ የውስጥ አዋቂዎች ሲገልጹ በጣም አስቂኝም አሳዛኝም ነው። በወልቃይትንም ጠለምትንም እነ አብይ አህመድ በምን ያክል የፖለቲካ ካርድ እየተጫወቱበት እንደሆነ እንኳ እየተገነዘቡ ይሄ ጥያቄ አልተመለሰም ብለው ለምክር ቤት ወይ ደግሞ በምክር ቤት ውስጥ ያሉት ጭምር የብአዴን ብልጽግና ሰዎች ይህንን ጉዳይ ወደፊት ገፍተውበት አልመጡም። የአብይን ፊት እያዩ አሁን ሰራዊቱ ከጠለምትና ከራያና ከኮረም ጠቅልሎ ወጥቷል። ህወሓት እነዚህን አካባቢዎች ይዟል። የቀደም ብሎ እንግዲህ 2016 ሚያዝያ 7 የአማራ ብልጽግና አስተዳደሩ ከአካባቢው ሲፈርስ ከዛ በኋላ ወደ ወልቃይት ምን ጉዳይ ይመጣል፣ በወልቃይት ጉዳይ ምን እንስራ የሚለው ጉዳይ እንደዚሁ ጠረጴዛ ላይ እንዳስቀመጠው ነው እዚህ እየደረሰው። ይህ እንግዲህ ዛሬ ከወጡ መረጃዎችና የአማራ ብልጽግና የሚባለው የወልቃይትን ጉዳይ እየገፋ ወደፊት እየገፋ ላለመቀበልና ላለመመለስ ያለበትን ሁኔታ የሚያሳይ ነው። እንግዲህ ከዚህ በመነሳት የአማራ ልዩ ኃይል ከፈረሰ በኋላ አሁን ህወሓት በዚህ ደረጃ አደጋ ሆኖ ሲመጣ እነዚህ ሰዎች ዛሬስ ምን ይሆን ምላሻቸው? እንግዲህ ወደፊት አብረን የምናየው ነው የሚሆነው። ለማንኛውም ወደ መረጃዎቹ ልሄድ። ወደ መረጃዎች ሲሄድ ወደ ጠለምት ቀጠና ያሉ መረጃዎችን ማስቀደም ነው የምጀምረው። በጠለምት ቀጠና እንግዲህ ሰልፍ ተደርጓል። በትላንትናው ዕለት ትላንት ረፋድ በተደረገው ሰልፉ የህወሓት ወረራ ያወገዘና እየተቃወመ ነው። በጠለምት በተለይ በማይጠብሪ ከተማ በተደረገው ሰልፍ ህወሓት እየፈጸመ ያለውን ወረራ አውግዟል። የተለያዩ መፈክሮችም ተሰምተዋል። የጠለምት ህዝብ ሰላም ይፈልጋል። ህወሓት የከፈተውን ወረራ በአስቸኳይ ያቁም። ዓለም አቀፉ ማህበረሰብ የህወሓትን ወረራ ሊያወግዝ ይገባል። የጠለምት ህዝብ ሰላም መኖር ይፈልጋል። ህወሓት ከታሪካዊ ጠላቶች ጋር የፈጸመውን ሀገርን የማፍረስ ጋብቻ የጠለምት ህዝብ ያወግዛል፣ ይቃወማል። በህወሓት ላይ ለሚወሰደው እርምጃ አስፈላጊውን ድጋፍ የጠለምት ህዝብ ይሰጣል። ህወሓት ያለ ጦርነት መኖር የማይችል አሸባሪ ቡድን ስለሆነ ህወሓት ላይ እርምጃዎች ይወሰዱልን፣ በኃይል የተቆጣጠራቸውን ቦታዎች ለቆ ይውጣ የሚሉና የተለያዩ መፈክሮች እንደዚሁ በትላንቱ ሰልፍ ላይ ተሰምተዋል። ከዚህ ከሰልፉ ባሻገር በአካባቢ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን ስንመለከት ደግሞ ምስራቅ ጠለምት፣ ምንጫራ፣ ማይበሬ ለግማሽ ቀን የቆየ ውጊያ ትላንትና እንደዚሁ ከሰዓት በኋላም ተቀስቅሶ ሌሊቱንም ተኩስ እንደነበርና እስካሁን እስከዚህ ሰዓት ድረስ ውጊያ እንደቀጠለ የሚገልጹ መረጃዎች ናቸው የወጡት። በዚህ በኩል እንግዲህ የህወሓት ታጣቂዎች አንድ ወሳኝ ተራራማ ስፍራ መቆጣጠራቸውንም የሚገልጹ መረጃዎች ወጥተዋል። ከእግረኛ ውጊያ ባሻገር የአየር ኃይል ስምሪት ተደርጎ በዚህ ቀጠና እንደዚሁ የድሮን ተከታታይ አሳና ቅኝቶች መደረጋቸው ነው የታወቀው። በዚህ የድሮን አሰሳና ቅኝት ግን የተፈጸመ ጥቃት የለም። በዚህ ቀጠና በምስራቅ ጠለምት ቀጠና የህወሓት ታጣቂዎች አራት አርሶ አደሮችን ረሽነዋል። እነዚህን አራት አርሶ አደሮች የረሸኗቸው ምንጫራ ተብሎ የሚጠራው ቀበሌ ላይ ሲሆን እነዚህ አርሶ አደሮች በህወሓት ታጣቂዎች የተረሸኑት ቁስለኛ አላነሳችሁም፣ ለእኛ ስንቅ አላቀረባችሁም፣ ለእኛ ስንቅ የማታቀርቡት ደግሞ አማራንን እያላችሁ ነው በሚል በአማራነታቸው ነው የህወሓት ታጣቂዎች የረሸኗቸው እነዚህን አራት አርሶ አደሮች። በዚህ በጠለምት ቀጠና እንደዚሁ ተጨማሪ ከወጡ መረጃዎች መካከል የ24 ሰዓት አጫጭር መረጃዎችን ስንመለከት በጠለምት ቀጠና እንደዚሁ አዳዲስ የቦታ ለውጦች መኖራቸውንም የሚገልጹ መረጃዎች ወጥተዋል። በጠለምት ቀጠና የሌሊት አጫጭር መረጃዎችን ስንመለከት ምስራቅ ጠለምት ደገብራይ ተብሎ በሚጠራው አካባቢ ዛሬ እንግዲህ ለአምስተኛ ቀን የቀጠለ ተኩስ መኖሩ ነው የተገለጸው። በአካባቢው ከመከላከያ ጋር የአካባቢ ሚሊሻዎች እንዲሁም ደግሞ የትግራይ የሰላም ኃይል የሚባለው አብሮ ተሰልፎ የህወሓት ታጣቂዎች ጋር ተዋግቷል። በዚህ የደረሰው ጉዳት በዝርዝር አልታወቀም። ማይግመሬ ወደ ጨራ የተባለ ትምህርት ቤት የህወሓት ታጣቂዎች እንደዚሁ ሌሊቱን ሰፍረዋል። የቡድን መሳሪያዎችንም እዚህ ትምህርት ቤት ላይ እንደዚሁ አከማችተዋል። በዚህ እንቅስቃሴ አድርገዋል። አርሚ 35 ተብሎ የሚጠራው የህወሓት ታጣቂ በምዕራብ ጠለምት በኩል ከደብረ አባይ ትግራይ ተከዚህም በመሻገር በዋልድባ፣ እንስያ፣ ማይተክሊት፣ አፍንጫ ኤፍሬም ተብሎ የሚጠሩት አካባቢዎች ስምሪትና እንቅስቃሴ ሌሊቱን አድርጓል። ይሄ ቦታ ቀደም ብሎ ውጊያ የተጀመረበትና
ሁለት የህወሓት ወታደራዊ አዛዦች የተማረኩበት እና በርካታ ታጣቂዎች የተገደሉበት ቦታ ነው። ጥር 18 2018 አፍንጫ ኤፍሬም ተብሎ የሚጠራው በምስራቅ ጠለምት ደገብራይ የህወሓት ታጣቂዎች በነበረ ውጊያ የመከላከያ አባላትን መማረካቸውን እንደዚሁ የህወሓት የመረጃ ምንጮች ገልጸዋል። የሚገልጹ ምስሎችንም እንደዚሁ አሰራጅተዋል። ምስራቅ ጠለምት ትክክለኛ የአሁናዊ ሁኔታን በተመለከተ የመጨረሻ መረጃዎች ሽንታማ ተብሎ የሚጠራውን ወሳኝ ተራራ የህወሓት ታጣቂዎች ሌሊት ስለመያዛቸው የሚገልጽና ወደ አካባቢው ተጨማሪ መከላከያና የአካባቢ ሚሊሻ መንቀሳቀሱን የሚገልጹ መረጃዎች ወጥተዋል። ባለፈው እንግዲህ በቁጥጥር ስር የዋለው በትግራይ ደው ሌላ ተጨማሪ መረጃዎች አሉ። የጠለምትን ላጨርስና መለሳለሁ። በዚሁ በጠለምት ቀጠና ምስራቅ ጠለምት ማለት ነው ተጨማሪ መጨረሻ መረጃ አዲስ የውጊያ ግንባር መከፈቱን የሚገልጽ መረጃ ወጥቷል። ይህም ዲማ ተብሎ የሚጠራው አካባቢ ዲማ መድኃኔዓለም ካናት ሰማይ ተብሎ በሚጠራ ተራራማ ስፍራ ነው ውጊያ እየተደረገ ያለው። በዚህ ቦታ ከረፋድ ጀምሮ አፍላ ውጊያ መቀስቀሱን መረጃዎች ገልጸዋል። ሽንታማ ተብሎ የሚጠራውን ተራራ የህወሓት ታጣቂዎች ከያዙ በኋላ ነው በዚህ አካባቢ ውጊያ እንደገና አዲስ ግንባር እየተከፈተው። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ተከታትዬ መረጃዎቹን በድጋሚ ወደ እናንተ መለሳለሁ። ወደ ትግራይ ያሉ አጠቃላይ መረጃዎችን ለማድረስ ያክል እና በትግራይ አዋሳኝ በአፋር ቀጠና ያሉ መረጃዎችን ስንመለከት በራያ አዘቦ በዋጅራት ቀጠና ወደ አፋር ዋጅራት እንግዲህ በዚህ ቀጠና ትላንትና እስከ አመሻሹ ውጊያ መደረጉን የሚገልጹ መረጃዎች ወጥተዋል። በዚህ በነበረው ውጊያ የህወሓት እግረኛ አንቀሳቅሷል። በኋላም የመካናይዝድ እና በመድፍ እንደዚሁ የታገዘ ውጊያ አድርጓል። በዚህ ግንባር ያለው የህወሓትና የትግራይ የሰላም ኃይል ነው ውጊያ ያደረጉት። በዚህ ውጊያ ላይ መከላከያ አልተሳተፈም። ሁለቱ የትግራይ ኃይሎች እርስ በርስ ያደረጉት ውጊያ ሲሆን መከላከያ ግን የአየር ኃይል ሽፋን መስጠቱን የሚገልጹ መረጃዎች ወጥተዋል። በዚህ ቀጠና አፋርም የጸጥታ ኃይሉን ወደዚህ ወደ ትግራይ አዋሳኝ ራያ ዘቦ፣ ራያ ጨርጨር እንዲሁም ደግሞ በአባላ መቀሌ ባሉ አካባቢዎች ኩታ ገጠም የትግራይ አካባቢዎች ማንቀሳቀሱ ነው የወጡ መረጃዎች የሚያሳዩት። በዚህ በመጋሌ በዞን 2 ተብሎ የሚጠሩ የተለያዩ ወረዳዎች አፋር ኃይሉን አንቀሳቅሷል። ቶንሳ ተብሎ በሚጠራ ቦታ በርካታ የአፋር ኃይል ትላንትና መሻሹ እንደዚሁ በተሽከርካሪዎች እንዲጠጋ መደረጉን የወጡ መረጃዎች ያሳያሉ። የትግራይ የሰላም ኃይል የሚባለው ታጣቂ ጦርነት የትግራይ የሰላም ኃይል የሚባለውን ኃይል ጦርነት አንሳተፍም ያሉ የህወሓት ታጣቂዎች በብዛት እንደተቀላቀሉት ገልጿል። በትላንትናው ዕለት ብቻ ከ150 በላይ የህወሓት ታጣቂዎች እንደተቀላቀሉት እንደዚሁ የትግራይ የሰላም ኃይል የሚባለው ቡድን ይህንን ገልጿል። በጠለምት ተጨማሪ መረጃ በምስራቅ ጠለምት ከሰዓት በኋላ ወደ ዲማ ዋዘቦ ተብሎ በሚጠራው አካባቢ የተንቀሳቀሱ የህወሓት ታጣቂዎች ትላንትና ከሰዓት ለአንድ ሰዓት የቆየ ውጊያ አድርገዋል። ዛሬ በዚህ አካባቢ የነበረው ውጊያ ወደ ዲማ ቀጥሎ ነው ውጊያ እየተደረገ ያለው። በራያ መሆኒ ቀጠና እንደዚሁ ለሁለት ቀናት የህወሓት ታጣቂዎች እና የትግራይ የሰላም ታጣቂዎች ባደረጉት ውጊያ በርካታ ቁስለኞች መሆኒ አዋሽ ተብሎ የሚጠራ ሕክምና ማዕከል መግባታቸውን የሚገልጹ መረጃዎች ወጥተዋል። በዚህ በዋጅራት ቀጠና ዋጅራት ከተማን ለመያዝ ቀድመው ጥቃቱን የከፈቱት የትግራይ የሰላም ኃይል የሚባሉትና ሐራ መሬት የቆዩት ታጣቂዎች እንደሆኑ በህወሓት በኩል እየተገለጸ ቢሆንም እነሱ ደግሞ በተቃራኒው ህወሓት ነው ወደ እነዚህ ቀጠናዎች ኃይል አንቀሳቅሶ የእግረኛ እና የመካናይዝድ ውጊያ የከፈተው ብለዋል። ዋጅራት ከተማን ለመያዝ በተደረገው ውጊያ ከሁለት ቀናት በኋላ የትግራይ የሰላም ኃይል የሚባለው ኃይል ወደኋላ መመለሱ ነው እየተገለጸው። የትግራይ የሰላም ኃይል እየተባለ የሚጠራው ቡድን ብዙ ታጣቂዎቹ ትጥቅ የሌላቸው እና ስልጠና ከወሰዱ በኋላ መሳሪያ እንደሚቀርብላቸው ተነግሯቸው የነበሩ ቢሆንም ውጊያ የተጀመረው እነሱ በቂ ትጥቅ ሳይይዙ መሆኑን የሚገልጹ መረጃዎች ወጥተዋል። ይህ የትግራይ ሰላም ኃይል እየተባለ የሚጠራው እስካሁን ድረስ በቂ ትጥቅ አልያዘም የሚሉ መረጃዎች ወጥተዋል። በዚህ አካባቢ እንግዲህ በውጊያው ላይ በተሳትፎ ሲያደርጉ የነበሩ የቡድን መሳሪያዎች በድሮን መውደማቸውን የሚገልጹ መረጃዎች ወጥተዋል። ትላንትና ከቀኑ 8 ሰዓት ገደማ በተፈጸመ የድሮን ጥቃት በዚህ የህወሓት ታጣቂዎች ይዘዋቸው የነበሩ መድፍና ሌሎች ዙ 23ቶችን ጨምሮ በድሮን ወድመዋል ተብሏል። ይህ እንግዲህ ለትግራይ የሰላም ኃይሎች መከላከያ የሰጠው ወይ ደግሞ አየር ኃይል የሰጠው ሽፋን መሆኑ ነው። ሌሊቱም በመሃል ትግራይ እንደዚሁ የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። በመሃል ትግራይ በአድዋ ከተማ አቅራቢያ እንጢጮ እና ይሃ ተብሎ በሚጠሩ ሁለት ቦታዎች ላይ ሌሊት በተከታታይ የድሮን ጥቃት ተፈጽሟል። ሌሊት 9 ሰዓት ከ45 ገደማ እና ንጋት 11 ሰዓት ከ35 ገደማ
ተፈጽመዋል በተባሉት የድሮን ጥቃቶች ተሽከርካሪዎቹ ወድመዋል። የህወሓት ደጋፊ ገጾች ደግሞ የድሮን ድብደባዎች ሸቀጣሸቀጥ የጫኑ ተሽከርካሪዎች ላይ እንደተፈጸሙ ይገልጻሉ። በአንጻሩ ደግሞ ድሮን ጥቃት የተፈጸመው በወታደራዊ ተሽከርካሪና ሎጂስቲክ በጫኑ ላይ እንደሆነ የሚገልጹ መረጃዎችም እየወጡ ነው። እስካሁን ድረስ ይህንን በተመለከተ የወጣ የተጣራ መረጃ የለም። የድሮን ጥቃት ግን ከፕሪቶሪያ የሰላም ስምምነት በኋላ በመሀል ትግራይ ሲፈጸም ይሄ ለመጀመሪያ ጊዜ ነው ማለት ነው። አድዋና አካባቢው በዚህ ቀጠና እንደዚሁ ኤርትራን በተመለከተ የሚወጡ ሌሎች መረጃዎች አሉ። በኤርትራ የእግረኛና መካናይዝድ ኃይል ወደ ኢትዮጵያ ትግራይ አካባቢ አስገብታለች የሚሉ መረጃዎች እየወጡ ነው የሚገኙት። 3 የኤርትራ ክፍለ ጦር ወደ ኢትዮጵያ ትግራይ ዘልቆ ገብቷል። በታች አዳቦና በላይ አዳቦ ወይ ደግሞ ታህታይ አዳቦና ላዕላይ አዳቦ ተብሎ በሚጠሩት ቀጠናዎች እንዲሁም ደግሞ በአዲግራት ዙሪያ የኤርትራ ኃይል እግረኛና መካናይዝድ መግባቱን የሚገልጹ መረጃዎች ወጥተዋል። ይህንን የተለያዩ መረጃዎች ይህንን ያመላክቱ እንጂ ከኤርትራ ከህወሓት እንዲሁም ደግሞ ከኢትዮጵያ መንግስት እስካሁን ድረስ ስለ ጉዳዩ የተባለ ነገር የለም። በታህታይ አዳቦና ላዕላይ አዳቦ የዓይን እማኞች ግን ይህንን ይናገራሉ። እስካሁን ድረስ ከኤርትራም ከህወሓትም ከኢትዮጵያ የማዕከላዊ መንግስት የፌዴራል መንግስትም እስካሁን ድረስ በጉዳዩ ላይ የተሰጠ ማረጋገጫ ግን የለም። ቀደም ብሎ በራማ ቀጠና እንደዚሁ የህወሓት የጦር መሳሪያዎችን ከሱዳንና ከኤርትራ ሲያስገባ እንደነበር ያው ትላንትና የወጡ መረጃዎች ይህንን ይገልጻሉ። ወደ ዋጅራት ግንባር የመጨረሻ መረጃ ሳቀርብ በዋጅራት ግንባር በዚህ በራያ ዘቦ ማለት ነው መከላከያ ለቲፒኤፍ የአየር ሽፋን ከሰጠ በኋላ የትግራይ የሰላም ኃይል የሚባለው አካባቢዎችን ለቆ ወደኋላ ትላንትና ሸሽቶ የነበረ ቢሆንም ሌሊቱን እንደገና ተጨማሪ ኃይል ወደዚሁ ግንባር ወደ ዋጅራት ማስጠጋቱን የሚገልጹ መረጃዎች ወጥተዋል። ህወሓት ዛሬ እንደዚሁ ሌሊት በዚሁ በራያ ጨርጨር ቀጠና ከሸቃይ ከተማ ወደ ራያ ጨርጨር አፋር መጋሌ በ4 ግንባር ኃይል አንቀሳቅሷል የሚሉ መረጃዎች ወጥተዋል። በዚህ መንገድም ዝግ ሆኗል የሚሉ መረጃዎች ናቸው የወጡት። እነዚህ መረጃዎች እንግዲህ ትግራይ አካባቢና በአማራ ክልል አካባቢዎች ባሉ የውጊያ ቀጠናዎች ያሉ መረጃዎች ሲሆኑ ወደ ሌሎች የአማራ ክልል የፋኖ የግንባር መረጃዎች መለሳለሁ። ወደ እነዚህ ሲመለስ ወደ አንኮበር የሚወስደን መረጃ ነው የሚያስከትለው። በአንኮበር ቀጠና ፋኖ በ3 በተለያዩ ቦታዎች ላይ በተፈጸመ የደፈጣ ጥቃት ጉዳት መድረሱን የሚገልጹ መረጃዎች ወጥተዋል። ይፍሩ ጉባ፣ ድንጋይ መፍለጫ፣ ጎርጎ መገንጠያ ተብሎ በሚጠሩ 3 ቦታዎች ላይ በተፈጸመ ድንገተኛ የደፈጣ ጥቃት ነው ወታደራዊ ኪሳራ የደረሰው። በጥቃቱ እንግዲህ እስካሁን ድረስ የደረሰው ጉዳት በዝርዝር ባይታወቅም በርካታ የአድማ ብተና አባላት ግን ሞትና ቁስለኛ መሆናቸውን የሚገልጹ መረጃዎች ወጥተዋል። ወደ ምስራቅ ጎጃም መርጦ ለማርያም ስንሄድ በመርጦ ለማርያም ከሁለት አቅጣጫ ለዘመቻና ለአሰሳ ከወጣ የመከላከያ አድማ ብተና እንዲሁም ደግሞ የሚሊሻ ኃይል ላይ ድንገተኛ ጥቃት ተፈጽሞ ጉዳት ደርሷል። ከግንደወይና ከመርጦ ለማርያም ወደ አነባ ቀበሌ አካባቢ የተንቀሳቀሰ የመከላከያ አድማ ብተናና ሚሊሻ የአካባቢ ብልጽግና ባለስልጣናት ህዝባዊ ውይይት በሚል እጀባ አድርጎ ነው የተንቀሳቀሰው። ለእጀባ በወጣ ኃይል ላይ ነው የደፈጣ ጥቃቶች እየተፈጸሙት። በዚህም በውል ያልታወቀ ጉዳት ደርሷል። ወደ እብናት ጎንደር ስንሄድ እብናት ሆድ ገበያ ተብሎ በሚጠራው ቦታ በተፈጸመው ድንገተኛ የደፈጣ ጥቃት ከደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ባሻገር በፋኖ እጅ የተያዙ የመከላከያ አባላት መኖራቸው ታውቋል። ወታደሮቹ የተያዙት ከነ ሙሉ ትጥቃቸው እንደሆነ ነው የተገለጸው። ይሄ ከብናት በቅርብ ርቀት ሆድ ገበያ ተብሎ በሚጠራው ቦታ በተፈጸመ 2 ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን ነው መረጃዎቹ የሚያመላክቱት። ወደ ሌሎች የግንባር መረጃዎች ስንሄድ ወደ ሰሜን ወሎና የወሎ ቀጠናዎች የሚወስዱ መረጃዎች ናቸው ያሉት። በጋሸና ቀጠና ከጋሸና ከተማ ወደ ወልዲያ በሚወስደው ዋናው መንገድ ጋዙ ወይም ደግሞ ስታይሽ ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ መድረሱን የቀጠናው ፋኖ ገልጿል። የምስራቅ አማራ ምኒልክ ዕዝ እንደገለጸው በዚህ ከስታይሽ ከተማ አቅራቢያ በተፈጸመ ድንገተኛ ጥቃት ከ58 በላይ የመከላከያ ሚሊሻና የአድማ ብተና አባላት ወይም ደግሞ ጥምር ኃይል የሚባለው ጉዳት ደርሶበታል። ከዚህ ውስጥ 21ዱ የሞት እንዲሁም ደግሞ 37ቱ መቁሰል እንደሆነ ነው የተገለጸው። ወደ ትላንትና ብርቱ ውጊያ ከተደረገባቸው አካባቢዎች መካከል አንዱ የደቡብ ወሎ ምዕራብ ወረዳዎች ውስጥ የሚገኘው መቅደላና አካባቢ ነው። በመቅደላ ወረዳ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የአካባቢ የመረጃ ምንጮች ገልጸዋል። ከመቅደላ ወረዳ ዋና ከተማ ማሻ በሌሊት ወደ አዲ ጉያ፣ የደንጣ ጠቢ ተብሎ ወደሚጠሩ
5 አካባቢዎች የተንቀሳቀሰ መከላከያ ሚሊሻና አድማ ብተና ነው ከፋኖ ጋር ብርቱ ውጊያ ተደርጎ ከባድ ኪሳራ ያስተናገደው። ወደ አዲጉያ የደንጣ ጠቢ አካባቢዎች በሌሊት የገባው መከላከያ የፋኖን አሰሳ ለማድረግ ዘመቻ የያዘ ቢሆንም በፋኖ ከበባ ውስጥ ገብቶ ልዩ ኦፕሬሽን ተፈጽሞ ከፍተኛ ጉዳት ደርሷል። በዚህ ቀጠና እንግዲህ ሙትና ቁስለኞችን በተመለከተ የወጣውን አሃዛዊ መረጃ በተመለከተ ለማረጋገጥ አልቻልንም የሚሉት የዓይን እማኞች ከፍተኛ ጉዳት ደርሷል ነው የሚሉት። ይህንን በተመለከተ በፋኖ በዚህ ውጊያ ላይ የደረሰውን ጉዳት ገልጿል። የሙትና ቁስለኛ ወደ ሰብአዊ ጉዳቱን በተመለከተ አሃዛዊ ቁጥሮችን ባይገልጽም እንደዚሁ የምስራቅ አማራ ምኒልክ ዕዝ ፋኖ ከ37 በላይ የነፍስ ወከፍ መሳሪያዎች እና 2 የቡድን መሳሪያዎችን መማረኩን ገልጿል። በዚህ ቀጠና እንግዲህ መቅደላና ተንታ አዋሳኝ ባሉ አካባቢዎች በተደረገው ውጊያ ነው ጉዳት የደረሰው። በዚህ በንጹሃን ላይም እንደዚሁ ጉዳት መድረሱን ደግሞ የአካባቢው የዓይን እማኞች ገልጸዋል። እንግዲህ ምርኮን በተመለከተ አንድ ስናይፐር፣ አንድ ብሬንን ጨምሮ ከ37 በላይ የነፍስ ወከፍ መሳሪያዎች እንደ ክላሽንኮፍ የመሳሰሉ እንዲሁም የእጅ ቦምብና ከ3000 በላይ ተተኳሾች ግን በፋኖ እጅ መግባታቸውን ምስራቅ አማራ ዕዝ ገልጿል። በዚሁ ቀጠና በንጹሃን ላይ በአዳፍኔ የከባድ መሳሪያ ድብደባ ንጹሃን ህይወታቸው አልፏል። በተንታ ወረዳ ደባቅና ሰላምጌ ተብሎ በሚጠሩ አካባቢዎች ላይ መቅደላ አምባ አፋፍ ላይ በመሆን መከላከያ በተደጋጋሚ በወረወረው የሞርተር አንዲት ውሃ ለመቅዳት ትንቀሳቀስ የነበረች ሴት ህይወቷ አልፏል። በተመሳሳይ በእነዚሁ ሰላምጌና ደበቅ ተብሎ በሚጠሩ አካባቢዎች የመኖሪያ መንደሮች ተቃጥለዋል። በንብረትና በሰዎች ላይ ጉዳት መድረሱ ነው የተገለጸው። ይህ እንግዲህ በግንባር መረጃዎች መካከል ናቸው። ወደ ሌላ መረጃ ሲሄድ በትግራይና በአፋር እንዲሁም ደግሞ በአማራ ክልል አካባቢዎች የተቀሰቀሰውን ግጭት በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት አውጥቷል። ጥር 17 2018 ዓ.ም በዚህ ቀጠና የተቀሰቀሰውን ግጭት ተከትሎ ሰዎች ከአለማጣ ከተማ ስለመፈናቀላቸው ነው የገለጸው። እንደ መረጃው ከሆነ እንግዲህ እስካሁን በርካታ ሰዎች ተፈናቅለዋል፣ ይህም ስጋት ፈጥሯል ነው የሚለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥር 17 ቀን 2018 ጀምሮ በትግራይ፣ አማራና አፋር አካባቢ አንዳንድ አካባቢዎች በተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ ይገኛል ሲል ባወጣው መግለጫ በዚህ መግለጫ ይፋ እስከተደረገበት ጊዜ ድረስ በተለይ በጠለምት፣ መጋሌ፣ አብዓል አካባቢ የተከሰቱ ግጭቶች ተከትሎ የሰዎች ሕይወት፣ የአካል ደህንነት፣ ነፃነትና ንብረት ላይ ጉዳት መድረሱን ገልጿል። በእነዚህ አካባቢዎች የተቀሰቀሰውን ግጭት ወታደራዊ እንቅስቃሴ ተከትሎ ወደ ሙሉ ጦርነት ሊሸጋገር ይችላል በሚል ስጋት ሳቢያ ነዋሪዎች ኮማንድ ፖስት ሲተዳደር ከቆዩት አለማጣ እና ሌሎች ከተሞች እየተፈናቀሉ መሆኑን የሚገልጽ መረጃ ይዞ ወጥቷል። ይህ ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደ ኋላ የሚመልስ አካባቢ ነዋሪዎችን ተጨማሪ ጉዳት፣ መፈናቀል፣ ሌሎች ከፍተኛ ሰብአዊ ጥሰቶችን ያስከተለ ክስተት እንደሆነ ገልጾታል። በመሆኑም በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ፣ በሲቪል ሰዎች እና መሰረተ ልማቶች ላይ ጥቃቶች ከማድረስ እንዲታቀቡ እንዲሁም ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ አቅርቧል። ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ፣ በተለይ በሰብአዊ መብቶች ላይ የሚጣሉ ገደቦችን በዓለም አቀፍና ብሔራዊ የሰብአዊ መብቶች ማዕቀፎች መሰረት የህጋዊነት፣ የጥብቅና አስፈላጊነትና ተመጣጣኝ መርሆች ያከበሩ መሆናቸውን ማረጋገጥ ይገባል ሲል ነው ጥሪ ያቀረበው። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ